السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. حديث قدر 35 ላይ ነን። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: ستكون فتن القائد فيها خير من القائم، والقائم فيها خير من الماشي، والماشي فيها خير من الساعي، من تشرف لها تستشرفه، فمن وجد منها ملجأ أو معادا فليعذ به. متفق عليه. كبار حديثنا عن أبي هريرة كأبا هريرة يزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون اندهانو قال: ستكون لو دفيتو كوي هون ألانو فتنون فتناوچ كوي كستالو. من أين فتناوچ؟ እርስ በእርስ መጨራረስ። ላኢላሃ ኢለላህ ያሉ ሰዎች አንዱ መግደሉ። በዛ ሰዓት አደራህን እንዲህ አይነት ነገር ውስጥ እንዳትገባ። አገባቡ ደግሞ ደረጃ አለው። ልክ ወንድና ሴት ባዶ ክፍል ውስጥ ከተቀመጡ በኋላ ሰይጣን ነው የሚጫወትባቸው። ልክ እንደዚህ ወደ እንደዚህ አይነት ነገር ሊወስዱ የሚችሉ ነገሮችን መጠንቀቅ ነብዩ ተናገሩ ሰለላሁ ዐለይሂ ወሰለም። ستكون ይመጣል ፊተኑን ፈተና። በዛ ሰዓት ምንድነው መሆን ያለብን? አልቃዒዱ ቁጭ ያለው ሰውዬ ፊሃ በዛች በፈተና ሰዓት ኸይሩን በላጭ እኮ ነው ሚን አልቃኢም ከቆመው ሰውዬ። ግን ያሉት እኮ ቦታቸው ነው። የቆመ ሰው ከተቀመጠው ይልቅ ይብሳል አይብስም? የቆመላት ለፈተናዋ ምን ሊያደርግ ነው? ሊራመድ ነው። ይሄ ደግሞ ቁጭ ያለ ነው። በዚህ ደረጃ እንኳን ነብዩ ምን አደረጉ ሰለላሁ ዐለይሂ ወሰለም? የተቀመጠው ይሻላል ከቆመው አሉ። እሺ ወልቃኢሙ ፊሃ የቆመው ደግሞ ኸይሩ የተሻለ በላጭ እኮ ነው ሚን አልማሺ ወደ ፈተናዋ በእግሩ ከሚጓዘው ሰውዬ የበለጠ። ወልማሺ ፊሃ በእግሩ ደግሞ ቀስ እያለ የሚሄደው ሰውዬ እኮ ኸይሩን በላጭ ነው ሚን ሳዒ እዛ ፈተና ውስጥ እየሮጠ ከሚገባው ሰው ደግሞ እኮ እየተራመደ ያለው ይሻላል አሉ። መን ተሸረፈ ለሃ ለእሷ ራሱን ብቅ ያደረገ እኛ ከዚህ ዘርነን ስራውን እንሰራዋለን እያለ ብቅ ያደረገ ሰው ተስተሽሪፉ እሷም ንጥቅ ታደርገዋለች። እንዴት አድርጋ ነው የምትነጥቀው? ለፈተና ውስጥ ገብቶ ሰው ማስጨረሱ ብቻ ይበቃል። ምክንያቱም በመልካም ነገር ላይ እጁ ያለበት ሰው ከአጅሩ እንደሚያገኘው ሁሉ በመጥፎ ነገር ላይ እጁ ያለበትም ለነዛ ሁሉ መጥፎ ነገሮች ተጠያቂ ይሆናል። ፈመን ወጀደ ሚንሃ ከሷ ከፈተናዋ ደግሞ ያገኘ ሰው መልጃአን መሸሻ ያገኘ ሰው አው ወይንም መዓደን መጠበቂያ ያገኘ ሰው ፈልየዑዝ ቢህ ይጠበቅባት። ትልቅ መጠበቂያና ትልቅ መሸሻ ስለሆነች በምን እንሸሸግ? በምንስ እንጠበቅ? አንደኛ በአላህ ጌታችን ሆይ ከእንዲህ አይነት ፈተና ጠብቀን ብለን። ስለዚህ ነንተብህ በፈተና ሰዓት ፈተና ውስጥ ዘልቆ ከመግባት በፊት ሁልጊዜ ረጋ ብለህ ስታየው ነገሩ ልኩን ታውቀዋል። መሸሸጊያው ደግሞ ምንድን ነው? አግባብ ባለው ዲናዊ መጠበቂያ ጊዜ ማጥፋት። እስቲ ወሬ እናብዛ ዝም ብለን ፈተና ውስጥ ጥልቅ ብለን እንገባለን። አሁን ልብ በሉ፣ ቁጭ ያለው ከቆሞ የተሻለ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ቁጭ ያለው ራሱ እኮ ፈተና ውስጥ ገብቷል በኸይር ምላሱን እስካልያዛት ድረስ። 36ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: لا تقوم الساعة حتى تقاتل اليهود حتى يقول الحجر وراءه اليهودي يا مسلم هذا يهودي ورائي فاقتلوا. متفق عليه. وزاد مسلم إلا الغرقد فإنه من شجر اليهود. كأبا هريرة يزو الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال اندهارو لا تقوم الساعة قيامة قوات قومم የቂያማ ቀን እኮ አትቆምም አትመጣም። ሐታ ቱቃቲሉ እስክትጋደሏቸው ድረስ አልየሁድ ይሁዳዎችን እስክትጋደሏቸው ድረስ በጦርነት ሐታ የቁለ አልሐጀሩ ያላህ እርዳታ የመጣ ጊዜ ሐታ የቁለ እስኪል ድረስ አልሐጀሩ ድንጋይ ራሱ እስኪናገር ድረስ ሐታ የቁለ አልሐጀሩ ድንጋይ እስኪል ድረስ ወራአሁ
ከጀርባው ያለው የሆነ አልየሁዲ ይሁዳዊ ከጀርባው የተደበቀበት የሆነ ድንጋይ ምን ይላል? ያ ሙስሊም አንተ ሙስሊም ሆይ ሃዛ የሁዲዩን ይሄ እኮ ይሁዳዊ ነው፣ ወራኢ ከኔ ጀርባ ያለ ፈቅቱሉ ግደሉት ሳይል እኮ ቅያማ አይቆምም። ሁሉ ነገር ይመሰክርባቸዋል። ዛሬ እንደሚሰሩት ስራ አይደለም። ልብ በሉ ይሁዳዎች ከፍልስጤም ላይ መሬት ስለሰረቁ አይደለም ሙስሊሞች የሚታገሏቸው የእውነተኛው ቀን ሲመጣ። አሁን ችግሩ ስለ መሬት እየተወራ ነው ችግር የተፈጠረው። ይሁዳዎች ማለት የእስራኤል ልጆች ናቸው። ራሳቸውን እስራኤል ብለው እንዳገር የሚጠሩትም ለዛ ነው። ምን ማለት ነው? እስራኤል ማለት ነብዩላህ ያዕቁብ ማለት ነው። ነብዩላህ ያዕቁብ 12 ልጆች ነበሩት፣ ነብዩላህ ዩሱፍና ወንድሞቹን ጨምሮ። እነዚህ 12ቱ ደግሞ ልክ አሁን እዚህ አገራችን ላይ ጉራጌ ከተባለ በኋላ ሰቨን ሃውስ 7 ቤት የሚባል አለ አይደል? እነሞር ቻሃ እያለ እዛ አለ። ልክ እንደዚህ 12ቱ ነገዶች ይባላሉ። አላህ ዘንድ በጣም የተወደዱ ነበሩ። እነማን? አባቶቻቸው፣ እነሱ ሳይሆኑ እነማን? አባቶቻቸው። ማን? የኢብራሂም ልጅ ይስሐቅ፣ የኢስሐቅ ልጅ ማን? ያዕቁብ። እነሱ የያዕቁብ ዝርያዎች ናቸው። ወንድማቸው ዩሱፍ። ሁሉንም ነብይ ማለት በሚቀርብ ሁኔታ ከኢብራሂም በኋላ ያሉትን ሁሉንም ከአንድ ነብይ ሲቀር ከማን አወጣላቸው? ከነሱ ከያዕቁብ ከ12ቱ ነገዶች ወጡላቸው። ማን ሲቀር? በኢስማኤል በኩል የተገኙት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲቀሩ ምን ይሉ ነበር? አላህ እንደነገረን እኛ አላህ የነገረንን ነው የምናምነው። ያዕሪፉነሁ ከማ ያዕሪፉነ አብናአሁ። ወንድ ልጆቻቸውን ከሚያውቁት በላይ ሙሐመድን እኮ ያውቁት ነበር። ገና ሳይመጣ አይደለም የነቢያችን ሰለላሁ ዐለይሂ ወሰለም የባልደረባዎቻቸው ራሱ ተነግሯቸዋል። ሙሐመዱን ረሱሉላህ ወለዚነ መዐሁ አሽዳኡ ዐለል ኩፋሪ ሩሐማኡ በይነሁም ኢላ አን ቃል ሃዛ መሰሉሁም ፊተውራ። ይሄ እኮ ምሳሌያቸው ተውራት ላይ የተጠቀሰ ነው። የነማን? የሷሃባዎቹ። ወመሰሉሁም ፊል ኢንጂል፣ በኢንጂል ላይ ደግሞ የተጠቀሰው ባህሪያቸው ይሄን ይመስላል። ልብ በሉ። አይደለም የነቢዩ ሰለላሁ ዐለይሂ ወሰለም የምኑ ተነግሯል? የሷሃባዎቹ ተነግሯል። ከዛ ምን ሲሉ ነበረ? ለአረቦቹ ማለት ነው። ከናንተ መሃል የሚወጣ ነብይ አለ። ከነሱ እንዳልሆነ ስለሚያውቁ ከናንተ መሃል የሚወጣ ነብይ አለ። በጦርነት ማን ያሸንፋቸው ነበር? ይሁዳዎቹ። አረቦቹ ያሸንፏቸው ነበር። ይሁዳዎቹ ምናል? ከናንተ መሃል የሚወጣ ነብይ አለ፣ እሱን እንቀበለውና እናሸንፋቸዋለን ይሉ ነበር። አላህ እሳቸውን ላካ። ሲልክ ግን ልክ ሲመጡ ቅናቱ ዘልቆ ወጣባቸው። ቅናት ማለት ትልቁ በሽታ ቅናት ነው። የእውነት ሲወጡ ቅናታቸው አሸነፋቸው። ለዚህ ማስረጃችን ሶፊያ ቢንት ሁየይ የተባለችው የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አባቷ ሁየይ ኢብን አኽጠብ የተባለው ግለሰብ ከይሁዳዎች ጋር ቤት ውስጥ ተሰብስቦ ምን እንደተናገረ የሰማችውን አጋለጠችው። የገዛ አባቷን ነቢይማ ነቢይ ነው አሉ። ግን እንዴት ብለን እናስተባብለው? እናንተ ስታስቡት የመካ ሙሽሪኮች ወይም አረቦቹ ስለ ሩህ ስለ ዙልቀርነይን የሚያውቁ ይመስላችኋል? መሀይሞች እኮ ናቸው፣ እውቀት የላቸው። ጃስባዮቹ እነማን ናቸው? ይሁዳዎቹ ናቸው። እስቲ ስለ ነፍስ ጠይቁት። እሳቸው ደግሞ መጽሐፍ ማንበብ አይችሉም። አላህ ምን አለ? ወየስአሉነከ አኒ ሩህ፣ ስለ ሩህ ይጠይቁሃል። ቁል አሩሁ ሚን አምሪ ረቢ፣ ከጌታዬ የሆነ ነው በል። ወየስአሉነከ አን ዚልቀርነይን፣ አንተ መጽሐፍ ማንበብ ማትችለው ነቢዬ ሆይ አንተን ያፋጠጡ መስሏቸው ስለ ዙልቀርነይን ይጠይቁሃል። እንዲህ ብለህ መልስላቸው፣ እኔ እኮ ካንተ ጋር ነኝ። ሀታ ምን እስኪያደርጉ ድረስ እሳቸው አንድ ጊዜ መዲና ውስጥ አንድ ሰው ይገደልና የዛ የተገደለውን ሰው የደም ካሳ ለመክፈል መዲና ውስጥ ይኖሩ የነበሩ ይሁዳዎችን ነቢዩ ምን አደረጉ? እነሱን ሁሉ ካሳ እናዋጣና እንክፈል፣ አለበለዚያ መዲና ላይ ጦርነት ሊከፈትባት ነው ብለው እዛ ቤት ሲገቡ ይሁዳዎቹ ቁጭ በል አሏቸው። እናስተናግድሃለን፣ አይዞ አናሳፍርህም አሏቸው። ተሰበሰቡና ምን አሉ? አላህ ያሳያችሁ። ተሰበሰቡና ምን አሉ? አንደኛው ምን አለ? ከላይ ሆነን ድንጋይ እንልቀቅበትና በዚሁ ጸጥ እናርገው አሉ። ለይቶላቸው እንደ መካ ሙሽሪኮችም ጦር መዘው አልተዋጉም። ወንድ ሆነው እዚሁ በመጣበት ምን እናርገው አሉ? ድንጋይ እንጫንበት ሲባል ሌላኛው ይሁዲ ምን አለ? ተውት ባካችሁ፣ የሚነግረው ይነግረዋል። ማንን መሆኑ ነው? ጅብሪልን ስለሚጠሉት ስሙንም አይጠሩትም።
ሚነግረው ይነግረዋል። አታስቡ ይሄን እንዋረዳለን። እሳቸው ልክ ይሄን ሲመክሩ እነዚህ ሸይጣኖች ጅብሪል መጥቶ ተነስና ውጣ አላቸው። ብድግ ብለው ተነስተው ወጡ። ምግብ ላይ መርዝ የሰራባቸው ማን ነው? ይሁዳ። ብዙ ነቢያትን የገደሉት ማን ናቸው? ይሁዶች። አላህ እኮ እጁ የተቋጠረ ነው ብለው አላህን የሰደቡት እነማን ናቸው? ይሁዶች። እንተቢሁ እንጂ ከፍልስጤም ላይ መሬት ስለቀሙ አይደለም። መሬት መቀማት፣ መሬት መልሶ መውረስ ከጥንት ጀምሮ የነበረ ነው አይደለም። ስለዚህ እኛ ከይሁዳዎች ጋር ራሱ ያለንን ጸብ ልናቅ ይገባናል። ጸባችን በምን የተነሳ ነው? ሙስሊም ስለሆነ አይወዱንም፣ እኛ ደግሞ በአላህ ስለካዱ እንጠላቸዋለን። እንዲህ አይነት ትውልድ የተፈጠረ ጊዜ በስተመጨረሻ ድል ለማን ይሆናል? ለሙስሊሞች ይሆናል እንጂ መሬት ተቀማሁ ካልክ ለመሬት ስትል ታገልና አስመልስ። ምክንያቱም ልብ በሉ ያ መሬት አሁን በይተል መቅዲስ የሚባለው መሬት መሰረቱ የማን ነበረ? የአማኞች ነበረ። ከሃዲያንም የያዙት ጊዜ አማኞች ገብተው ማስለቀቅ የራሳቸው ድርሻ ነው። እንዴት በሉ። ከኛ በፊት ወደ ነበሩ ህዝቦች እንምጣ። በኒ እስራኤሎች መከራ አጋጠማቸው። የማን? የያዕቆብ ዘሮች። ሙሳ አለይሂ ሰላም የት ሄዱ? ግብፅ አይደለ? እነሱ በረሃብ የተነሳ የት ሄደው ነበረ? የያዕቆብ ልጆች ግብፅ ገብተው ነቢይላህ ዩሱፍ እዛ በነበሩበት ዘራቸው እዛ በስቶ ነው አይደል የኖሩት። ተመልሰው ግን የት መመለስ ሲገባቸው በይተል መቅዲስ መመለስ ሲያስፈልጋቸው ሙሳ ምን አሉ? ታገሉና እንግባ አሏቸው። በኒ እስራኤሎች ምን አሉ? ፈዝሀብ አንተ ወረቡከ ሂድ አንተ አሉት ሙሳ። አንተና ጌታ ተዋጉና አስለቅቁልን፣ እኛ እንዋጋም አሉ። አልተረዳችሁ? ጥለውት የሄዱትን እነሱ ራሱ ነቢይላህ ሙሳ አጠገባቸው ገብተው ማስለቀቅ አልቻሉ። ከዛ ውርደትን መርጠው የት ኖሩ? ግብፅ በረሃ ላይ ቲህ የምትባል ቦታ አለች። 40 ሰና ቁርአን ገልጾታል። 40 ዓመት እዛ ቁጭ ብለው ፈርተው አሁን ይሄን ንጉስ ማን ነው የሚያስለቅቀው ብለው ፈርተው ቁጭ አሉ። ከዛስ አዲስ ትውልድ መጣ። አዲሱ ትውልድ ደግሞ የሙሳን ኪታብ ይዘው ሙሳ ከሞተ በኋላ ተውራትን ይዘው ገብተው በርጥሰው ምን አደረጉ? በይተል መቅዲስን ተቆጣጠሩ። አሁን ወደ ማን እንምጣ? ወደ ነብዩ ኡመት እንምጣ ሰለላሁ ዐለይሂ ወሰለም። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ደግሞ ዑመር ኢብኑል ኸጣብ ስልጣን ላይ በነበሩበት ሰዓት ምን አደረጉ? በይተል መቅዲስን ከፈቱ፣ ሄዱ፣ ሰገዱበት። በማን እጅ ሆነ? ተመልሶ በአማኞች በሙስሊሞች እጅ ሆነ። እንዴት ከእጃችን ወጣ ነው ጥያቄው። ቦታው ለማን ነው ቃል የተገባው? በየዘመኑ ላሉ አማኞች እንጂ እንደ ይሁዳዎች በአላህ ላይ ለካዱ አልነበረም። የኛ ኢማን ግን ድክመት ስላለው ግብፅ ላይ በደዊን የሚያመልክ፣ ኢራቅ ላይ አብዱል ቃድር ጄላኒን የሚያመልክ፣ ጀዚረተል አረብ እኮ ገና አሁን ነው እየጸዳች ያለችው። አረቢያ ላይ ራሱ የቀብር ማዕት እየተመለከ አላህ ደግሞ በአንዲት አንቀጽ እኮ ይሄንን ነገር እኮ ጨርሶታል። ወለን የጅዐለ ላሁ ሊልካፊሪነ ዐለል ሙእሚኒነ ሰቢል። እኛ ግን በቁርአን መዳኘት አንፈልግም። ወለን የጅዐለ ላህ አላህ በፍጹም አያደርግም ሊልካፊሪነ ለካህዲያን ዐለል ሙእሚኒነ በአማኞች ላይ ሰቢልን መንገድን አይሰጣቸውም ማለት። አሁን እኛ ሀገር ላይ ራሱ ውሰዱት። የበላይ እንድንሆን ይፈልጋል ወይ? እውነት አንገታችንን ቀና አድርገን እንድንሄድ ይፈልጋል ወይ? አዎ ይልሃል በምላሱ ግን የበላይ የሚያደርገን አርዕስት እንዲነገር አይፈልግም። እሱ ምንድን ነው? ተውሂድ ነው። ተውሂድ ከሌለ የበላይነት የለም። ሱና ከሌለ የበላይነት የለም። ዛሬ ስንትና ስንት የነቢዩ ትእዛዞች ይጣሳሉ አይጣሱም? ልብ በሉ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ዛሬ ማታ ኃይለኛ ንፋስ ይመጣል አሉ። ኢማም ሙስሊም ዘግበውታል። ኃይለኛ ንፋስ ይመጣል፣ ባለ ግመሎች ግመላችሁን እሰሩ አሉ። አንድ ሰው ቀና እንዳይላሉ፣ ሁላችሁም አቀርቅሩ አሉ። አንዱ ሶሃባ እዛው እሷቸው ጋር አብሮ የነበረ ቀና አለ። አላህ ያሳያችሁ። ጎንበስ በል ቀና በል በመባል ራሱ ይሄን ካላከበርክ ምን እንደሚያጋጥም እዩት። ይሄንን ሐዲስ ቀና አለ፣ ቆመ። ንፋሱ መጥቶ ወሰደው። የት እንደተገኘ ታውቃላችሁ? የመን። ከመዲና የመን ሰውነቱ ተበጣጥሶ ጎሳዎቹ እገሌ ጠፋን ብለው ያ ድፍን ጎሳ ሊፈልግ ሄዶ የገዛ ዘራቸውን አካላቱ ተበጣጥሶ አገኙት። ወንድሞቼ በግራ እጁ ሲበላ የነበረን ሰው ተው በግራህ አትብላ ሲሉት አልችልም አለ። አትቻል አሉት። እዛው እጁ ደርቆ ቀረ። አሁን ጥያቄው ምንድን ነው? ከተውሂድ ጀምሩ ተባለ። አንጀምርም አለ። በል እንዲያው የትልቁ አርዕስት የተውሂድ ጠላት ማን ነው? አሁን በዚህ ዘመን ራሱ እዚህ ውስጥ እንደ ተኩላ ራሱን ቀብሮ ያለ ሰው ሰሞኑን የለቀኩት አለ። እዚህ ሰውዬ ላይ ደጋግሜ ይሰራለሁ። አሁንም አላህ ካለ ሸህ ነኝ ነው የሚለው እና ምን ይላል?
ሸገሌ በጣም ራሳቸው ነፍሳቸውን ከመቅጣታቸው የተነሳ አለ ቀኑ ሙሉ ጾመው ይቆዩና አለ ሬት ይበጠብጡና ሬቱን ይጠጡትና ደም ያስታውቃሉ። አሁንም መፍጠሪያ ሰዓት ላይ ማለት ነው። ያስታወቁትን ደግሞ መልሰው ይበላሉ። ከዛ ነፍሳቸው ከሰሰቻቸው አላህ ፊት። አረ እንደው ይሄ ሸህ ኢድሪስ ቀጣኝ። ከዛ አላህ ዘንድ መከሰሳቸውን ሲሰሙ በቃ ልክሽን አስገባሁሽ አይደል አንቺ ነፍስ ሆይ። እንደ አይነት ጨዋታ የሚጫወቱ ሰዎች አሉ። ጥምጣም ጠምጥመው የኛ ነብይ ምን ነበር ያሉት? ጾሞ የዋለ ሰው ካገኘ በእሸት ተምር ያፍጠር፣ ካልቻለ በኖርማል ተምር፣ ካልቻለ በውሃ ያፍጠር። ማፍጠሪያ እንኳን ባይኖር አፍጥር ያለው ብለህ በልብህ ምን ታደርጋለህ? ምራቅህን ሙጠህ ቢሆን ትሰብራለህ። አሁን የሚፈለገው ነው እኮ ምላችሁ ከስር ከመሰረት ዲናችንን ማፍረስ ነው። ማን ከውስጥ ያለው ነው ደግሞ ተኩላው በብዛት የሚሰራው። ከዛ ምን ይባላል? ኢስላም መቼ ነው የበላይ የሚሆነው ይላሉ። ኢስላም ሁሌ የበላይ ነው። ወላሂ እንዳንጠራጠር። ኢስላም አላህ ከላከው ቀን ጀምሮ የበላይ ነው፣ ከጥንት ጀምሮ። ተከታዮቹ ግን እንደ ወቅቱ የበላይ ይሆናሉ፣ የበታች ይሆናሉ። እየተሸነፉ ደግሞ ራሱ የበላይ ይሆናል። ምክንያቱም አላህ ሸሂዶችን ለመያዝ ሲል እንጂ ሁልጊዜ እኮ ሙስሊሞች እንዲያሸንፉ ማድረግ ይችላል። ሸሂዶችን ለመያዝ ግን በሆኑ ማዕረካዎች ሙስሊሞች እንዲሸነፉ ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም እና ሷሃባዎቻቸው መካ ላይ አሸንፈዋል ተሸንፈዋል? እቺን ከመለሳችሁልኝ ገብቷችኋል ጥያቄው። መካ ላይ አሸንፈዋል ተሸንፈዋል? አሸንፈዋል። አልተሸነፉም። ለምን? እናጠጋበል። ዙር እጅህን ስጠኝ። ዙርና እጅህን ስጠኝ። ሁለት እጅህን በቆምክበት ዙር። አምጣ ሙሉ እጅህን። አማር ኢብኑ ያሲር እንዲህ ተደርጎ በፊጥኝ ታስሯል አይደለም? ሱመያ በቃ አብሽር ተፈታሃል። ሱመያ በጦር ብልቷን ተወግታ ተገላለች። ምን አደረጉ? ሰበቱ ጸኑ። ነቢዩ ሰለላሁ ዐለይሂ ወሰለም እና ሷሃባዎቻቸው 3 ዓመት የሚቀርብ እንዳትሸጡላቸው ከነሱ እንዳትገዙ ተብሎ በሁለት ተራራዎች መካከል ማዕቀብ ተጥሎባቸው በረሃብ ተሰቃዩ። አሸንፈዋል ተሸንፈዋል? አሸንፈዋል። እንዴት ብለው አሸነፉ? ውስጥ በተሰጣቸው ዲን ላይ ጸኑ። የሚፈለገው ይሄ እንጂ የሆነ ባንዲራን የሆነ ሀገር ሄዶ መትከል አይደለም። የትም ዓለም ላይ ይሁን ጌታ ያላህ ነው፣ ሃይማኖት እስልምና ነው፣ ነብዩ ሙሐመድ ናቸው እስካልክ ድረስ ድል በስተመጨረሻ ለማን ነው? ላንተ ነው። ዛሬ ይሁዳዎችን ማን ይረዷቸው ነበር? ከዚህ በፊት ሁሉም ዓለም በማለት በሚቻል ደረጃ እነ እንግሊዝ፣ እነ ፈረንሳይ፣ እነ አሜሪካ ሁሉም ከሷ ጋር ነበሩ አልነበሩ? አሁን ግን ብዙዎች እየተቃወሟት ነው። እነሱ በነገራችን ላይ ህንድ ሀገር በጣም ቺፕ ሌበር አለ። ቺፕ ሌበር ማለት ምን ማለት ነው? በርካሽ የሚሰራ የሰው ኃይል። እንደ ይሁዳዊ አካውንት አስከፍተው ትዊተር ላይ ህንዳዊ ሆነው ለእስራኤል ሁሉ በትዊተር ምን የሚያደርጉላታሉ? የሚጽፉላታሉ። ይሄ ሁሉ ገንዘብ አፍስሳ ሲኤንኤን የሷ፣ ቢቢሲ የሷ። ነገር ግን አሁን ፍልስጤሞችን ያደረገችውን ስቃይ ዓለም ሲመለከት ዓለም አስታወቃት። ያው መንግስታቶቹ በብዛት ከማን ጋር ሆነው? ከእስራኤል ጋር ሆነው ህዝቦቻቸው አመጹባቸው። ይሄንን እንዴት ሰው ይቀበላል አሏቸው። እኛ በምንከፍለው ታክስ ገንዘብ እንዴት እንዲህ ህፃናት እንዲያልቁ? በነገራችን ላይ አንድ መጠራጠር የሌለባችሁ ነገር አለ። ቁርአን ላይ ያሉ ታሪኮች ሁሉ ልክ እዛ ጋር በተገለጹበት መልክ ለእኛ ስንቆቻችን ናቸው። የምን ስንቅ? ፊርዓውን መጥፊያው ሲደርስ በደሉ እየባሰ ሄዶ ነበር አልነበር? ልብ በሉ። ሙሳ ምንድን ናቸው ዘራቸው? በኒ እስራኤል አለ። ወንድ ልጅ ይታረድ ስለነበር እናትየው ልጄን እንዳያርድ ብላ ወንድ ወልዳ በፈራችበት ሰዓት አላህ ምን አለ? እነዛ ሲጨቆኑ የነበሩትን ሰዎች ድል ሊያጎናጽፋቸው ሚሰራውን ሰራ አለ። ምን አደረገ? እናትየው ምን አላት? ወአውሒና ኢላ ኡሚ ሙሳ አን አርዲኢ፣ ልጅሽን አጥቢው። ፈኢዛ ኺፍቲ አለይህ፣ በሱ ጉዳይ ከፈራሽ ግን መሬቱን ቆፍሪና እዛ ውስጥ አስገብተሽ ጨርቅ አንጥፊበት እንዳያዩት እናደርጋለን አይደለም ያለው። ጭራሽ በሳጥን አድርጊና በባህሩ ላይ ለቀቂው አላት። ከባድ ፈተና ነው አይደለም? ያ ሳጥን የት ሄዶ ቆመ? ወንድሞቼ እንደው በአላህ ይሁንባችሁ፣ የት ሄደ? ፊርዓውን በር ላይ ሄደ። ወአልቀይቱ አለይከ መሐበተን ሚኒ፣ ከኔ የሆነችን ውዴታ በአንተ ላይ ጥዬብሃለሁ አላላቸውም ለሙሳ? ያያቸው ሁሉ ወደዳቸው። ሚስትየው ብድግ ቢደረግ ገና ስታያቸው ምን አለች? እሷም ያው ልቧ ውስጥ ኢማን ስለነበረ ላ ተቅቱሉሁ
ዓሳ አየንፈዐና አው ነተኺዘሁ ወለዳ ይጠቅመናል ወይ ልጅ አድርገን እንይዘዋለን? ከመሬት የተገኘ ልጅ አድርገህ ትይዛለህ እንዴ? ከዛ ቤተ መንግስት ውስጥ አደጉ። ፊርዓውን ግን በደሉ የት ደርሶ ነበረ? ሕፃን ልጅ እስከ ማረድ ሁሉ ደርሶ ነበረ። ስለዚህ በደሎች በበዙ ቁጥር ከእስራኤል በኩል ይሁን ከአሜሪካ በኩል ይሁን ከማን በኩል ይሁን መጨረሻው እየደረሰ ስለመጣ እንደሆነ አውቀን አሁን ተስፋ መቁረጥ ሳይሆን ያላህ ቃል ልትፈጸም እንደሆነ አውቀን በተስፋችን ላይ ተስፋ መያዝ፣ ባይሆን እኛ እንዳንጠፋ እኛ በኢማን ላይ መገኘት እንጂ ወልዓቂበቱ ሊልሙተቂን መጨረሻው አላህን ፈሪ ለሆኑ ሰዎች። አስቡት እስቲ ዛሬ ቢቢሲ፣ ሲኤንኤን፣ ትዊተር አለ የሚባል ሚዲያ እነ ጎግልን ሁሉ እኮ እንክፈል የሚሉ ሰዎች እኮ ናቸው። እነ ጎግል ድርጅትን ገንዘብ እንክፈልና ሙስሊሞች ምን እንደሚጽፉ ከጀርባ አውጥተን እንመርምር የሚሉ እኮ ናቸው። ይሄ ሁሉ ሰራዊት ኖሯቸው የአላህ ድል ቀኑ ሲደርስ ግን ማን ይመሰክርባቸዋል? ድንጋይ። ዛሬ ድንጋይ ያወራሉ ወንድሞቼ። ድንጋይ ግን በሰዓቱ ደግሞ ምን ያደርግባቸዋል? ሙስሊም ሆይና ከኔ ጀርባ ይሁዳዊ ያለ ግደለው ይላል። ነቢዩ ቀጠሉና ምን አሉ? ኢማም ሙስሊም በዘገቡት ኢለል ገርቀድ፣ ገርቀድ የሚባል ዛፍ ሲቀር ፈኢነሁ ይሄ ዛፍ እኮ ሚን ሸጀሪል የሁድ የይሁዳዎች ዛፍ ነው አሉ። ሁሉም ይመሰክራል ይሄ ዛፍ ሲቀር። አላሁ ስብሓነሁ ወተዓላ በሐቅ ላይ ያጽናን፣ ድሉንም ቅርብ ያደርገው። 37ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إنه ليأتي الرجل العظيم السمين يوم القيامة لا يزن عند الله جناح بعوضة وقال اقرأوا فلا نقيم لهم يوم القيامة وزنا الله أكبر. إيه حديث كعبد الله ابن مسعود قال يتيازنوا حديث በቀጥታ ሳይሆን የእሳቸው ማወቅ ለኛ ይጠቅመናል። እሳቸው በጣም ቀጭን ከሚባሉ ሰው ነበሩ። ዛፍ ላይ አንድ ቀን በወጡበት ዛፍ ላይ በወጡበት ንፋሱ እንዲህ ሲያውለበልብ እግራቸው በጣም ከመቅጠኑ የተነሳ ሊወድቁ ሲሉ ሷሃባዎች ሳቁ። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አትሳቁ አሉ። የአብደላህ ኢብን መስዑድ እግሮች እነዚህ ቀጫጭኖቹ እያንዳንዳቸው የኡሁድ ተራራን አክለው ይመጣሉ የቂያማ ቀን። እዚህ ምድር ላይ ምንድን ናቸው? ቀጭን። በነቢዩ ምን ተብሎ የተመሰከረላቸው ሰለላሁ ዐለይሂ ወሰለም? ቁርአንን ሂዱና ከነዚህ ከአራት ሰዎች ተማሩ ከተባሉት ውስጥ አንደኛው እሳቸው ናቸው። ሰውነት ደግሞ ዝም ብለው ቢሰበስቡት ጡንቻ ጉልበት ቢሰበሰብ ኢማን ከሌለ ጥቅም እንደሌለ ማወቅ የፈለገ ሰው ይሄው ሐዲቱ ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። ኢነሁ ነገሩ እኮ ለያእቲ ይመጣል አረጁሉ አንድ ግለሰብ አልዓዚም በጣም ትልቅ የሆነ አሰሚን የሰባ የወፈረ ግዙፍ የሆነ ሰው ይመጣል። የውመል ቂያማ የቂያማ ቀን ላ የዝኑ ነገር ግን አይመዝንም። ዒንደላህ አላህ ዘንድ ሚዛን ላይ ሲቀመጥ አይመዝንም። ጀናሕ ማለት ክንፍ፣ በዑደቲን ማለት ትንኝ፣ የትንኝ ክንፍ ያህል። ትንኝ እኮ ራሱ ሚዛን የላትም አይደል? የትንኝ ክንፍ ያህል ግን ሚዛን የለውም። ለምን ስንመዘን እኛም ስራችንም ነው አይደል የሚመዘነው? እንደ ስራችን እኛ ምን እንሆናለን? ሚዛናችን ይደፋል። ስራ ከሌለን ግን እኛ ራሱ አካል ቢኖረን እንኳን የትንኝ ያህል የትንኝ ክንፍ ያህል ምን የለንም? ክብደት የለንም። ወቃል ነቢዩ እኮ አሉ ሰለላሁ ዐለይሂ ወሰለም ኢቅረኡ አንብቡ ከፈለጋችሁ ማስረጃ ለመጨመር ፈላ ኑቂሙ አላላህ አናቆምላቸውም እኮ ለሁ ለነዚህ ለካሃዲያን ለመናፍቃን የውመል ቂያመቲ የቂያማ ቀን ወዝንን ሚዛን ላይ እኮ የምናቀርብላቸው የሆነ የሚመዘን ነገር የላቸውም። ሀከዛ አላሁ ስብሓነሁ ወተዓላ አካላችንን በአግባብ የምንጠቀም ሰዎች አላህ ያደርገን። ሙተፈቁን ዐለይህ 38ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال اجتنبوا السبع الموبقات قالوا يا رسول الله وما هن؟ قال الشرك بالله والسحر وقتل النفس التي حرم الله إلا بالحق وأكل الربا وأكل مال اليتيم والتولي يوم الزحف وقذف المحسنات المؤمنات الغافلات متفق عليه نبي صلى الله عليه وسلم سبت أطفي وانجلوችን ተጠንቀቁ አሉ። ስለዚህ የሰው ልጅ ከፈጸማቸው ይጠፋል ማለት ነው። ተርታ ደግሞ አላቸው። ተርታው ራሱን ችሎ ጥቅም አለው። አንደኛ ከአባ ሁረይራ ተይዞ አላህ መልካም ስራቸውን ይውደድላቸውና
ነቢዩ ሰለላሁ ዐለይሂ ወሰለም ቃል እንዲህ አሉ፣ ኢጅተኒቡ ራቁ አትቅረቡ ጭራሽ አሰብአ ሰባትን አልሙቢቃት አጥፊ የሆኑ ወንጀሎችን። ቃል ሶሃባዎች አሉ ያ ረሱላላህ አንቱ ያላህ መልእክተኛ ሆይ ወማ ሁነ እነማን ናቸው እነዚህ ሰባቱ አጥፊዎች? ቃል ነቢዩ አሉ አሽርኩ ማጋራት፣ ቢላህ በአላህ ላይ ማጋራት። አሁን ወንድሞቼ ሽርክ ምን እንደሆነ ካላወቅን እኛው ራሱ ልንፈጽመው እንችላለን። ሽርክ ምን እንደሆነ ያወቀ ሰው ደግሞ ይጠነቀቀዋልም አደጋውንም ይረዳል። ምሳሌ 12 ቁጥር እና 19 ቁጥር ይዞ ወደ ስራ ጉዞ አለ። እንዲህ ተብሎ መኪና ላይ የተለጠፈ አየን። ትርጉሙ ካልገባን 12 ቁጥር ክሪክ ነው፣ 19 ቁጥር ባሌስትራ ነው ሊል ይችላል አንድ ሰው። አልተረዳችሁ? ምክንያቱም ስላላወቀ። ነሷራዎች ግን ምን ስለሚሉ ነው? 12 የምትባለዋ ቀን የሚካኤል ናት ስለሚሉ ነው። 19 የምትባለዋ ቀን ደግሞ የገብርኤል ናት ስለሚሉ 12ን ማንን? ሚካኤልን እና 19ን ማንን? ገብርኤልን ይዞ ወደ ስራ ጉዞ አለ። ይሄን ብል ማለት ነው ሙስሊም ነኝ ያለ በጠቅላላ አንድ ሳይቀር ምን ይላል? አውዝ ቢላሂ ሚነ ሸይጧን ረጂም። አሁን መንገድ አደራ የሚሰጠው ለገብርኤልና ለሚካኤል ነው ይላሉ። የሆነ ገብርኤልና ሚካኤልን አትክልት ተራ የሚያውቋቸው ሸምሱና አክመል ነገር ይመስሏቸዋል። አቅልለዋቸው ያወራሉ ያላ በጣም ትልልቅ ባለመዋል ከመሆናቸው ጋር። እና ምንድነው ስትሏቸው መንገድ አደራ የሚሰጠው ለጅብሪል ጌታ፣ እሺ ለሚካኤል ጌታ ለታላቁ አላህ ነው አይሉሃል። ጥሩ እቺኑ ቃልህን ለነቢዩ ሙሐመድም አምጣልኝ ሰለላሁ ዐለይሂ ወሰለም። አሰላሙ አለይካ ያ ቀመረል መካ፣ ልቤ ባንቱ በርሶ ተመካ። ይሄ በየሙስሊሙ ቤት፣ በየጫት ቤት፣ በየስጋ ቤት፣ በየሆላንዳው ቤት ይከፈታል አይከፈትም? ያ ቀመረል መካ አሰላሙ አለይካ። ሽርክ እየሰማ ክትፎ ትበላለህ። የክርስቲያኖቹን ደግሞ ኬክ ቢያቀርቡልህ እንኳን የእነሱን ስታይ አውዝ ቢላ ወይኔ ክርስቲያኖች ሽርክ ግን ትላለህ። ይሄኛውን ደግሞ ደስ ብሎ እግር እንደዚህ ያጣምረ ሀቢቢ 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 መዲናና ይበሉኝ። እግር ደግሞ እኮ ተጣምሮ እንደዚህ ወዝ 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 እየተባለ ላ ሐውለ ወላ ቁወተ ኢላ ቢላህ። ወንድሞቼ ሽርክን ካላወቅ ነው ይሄው ሙስሊም እኮ የሚፈጽመው እኮ ሽርክን ስለማያውቅ ነው እንጂ ነቢዩ ሙሐመድ እኮ ዝም ብለህ በቃ በዜሮ ድቤ ምናምን ሳይኖር መስጂድ ሰብስበ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመዲና ተነስተው ወደ መካ ኡምራ ሊያደርጉ ሲሉ ሙሽሪኮች ቁም አትሄድም፣ ውል እንፈራረም፣ አንተ የሚቀጥለው ዓመት ነው የምትመጣው አሏቸው። ምናምን አይገርምም? ነቢዩ እንኳን ማለፍ አልቻሉም ይልሃል በሰላሙ ሰዓት። ለምን? አላህ ካልጠራ የትም እንደማይኬድ ያኔ ያምንልሃል። ድቤ ተራ ሲኬድ ድም መዲና ና ይበሉኝ፣ የእርሶን ሱና እንደተገብረው ኢትዮጵያ ነው ያለሁት፣ ከኢትዮጵያ ናፍቄዎት አለው ምናምን ላኢላሃ ኢላላህ መርሃባ ነቢይ መርሃባ መጡልኝ፣ ይኸው ቆሜውልዎታለሁ። እዚህ ጋር ደግሞ ለእርሶ ብቻ ነው ያደረግኩት ይህን ቦታ። ስለዚህ ስለ ሽርክ በአግባቡ ለህዝቡ ሊነገረው ይገባል። ሳይነገረው አንድ ሁለተኛ የሽርክ ተጣሪዎች እያሉ ጥምጣም ጠምጥመው ይሄ ይቻላል ብለው ሽርኩን ኩፍሩን እንዲህ የሚያደርጉ ሰዎች እያሉ እኛ እጃችንን አጣጥፈን ማይረባ ያዚ ሽርክ እየሰራ ምናምን። መጀመሪያ መቻወቀው ሽርኩን። ለሱ እኮ ሃይማኖት ነው ሽርኩ። ለብዙ ሰው ምንድን ነው? ሃይማኖት ነው እኮ ዲን መስሎ ነው የሚታያቸው። ስለዚህ በንጽጽር ከኢሳ ጋር ከመርየም ጋር ከጅብሪል ጋር እያደረግን የነቢዩን መብት ሰለላሁ ዐለይሂ ወሰለም ነቢይነት ብቻ እንደሆነ አስረግጠን የአላህ ተሰጥቷቸው የነበረውን ጠቅላላ ገፋ ለአላህ ትመልሳለህ። ንጹህ ትውልድ ታገኛለህ። ዛሬ በጣም በሚያሳዝን ሁኔታ አንድ ከሽርክ የወጡ ሼህ አግኝቼ ነግረውኝ ነበር። የሆነ ቀብር ላይ ምን ይደረጋል አሉ። ቀብሩ እዛው አለ። እዚህ የቀብሩ ደግሞ አስጎብኝ የሚባለው ሰውዬ ቁጭ ብሎ አላሉ። ሰዎች ጫት ጀባታ ይዘው ይመጣሉ። ጫቱን ይቀበልና ጠጋ ብሎ ሸሆቹ ተቀብለዋል ጫቱን ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሸሆቹ ጫቱን ተቀብለዋል። አላህ ያሳያችሁ፣ አላህ ያሳያችሁ። ቅርብ ቀን ደግሞ የለቀኩት አለ። በዚህ በሰሜንማ በጣም ብዙ ጉድ ነው እኮ ያለው እና የሰሜን እስልምና ልዩ ነው ደግሞ ብለው በሚዲያ ያቀርቡብናል። በክህደቱ ልክ ነው፣ ልዩ ነው። በእስልምናው ግን ልዩ አይደለም። ያ ክህደት ነው፣ እስልምና አይደለም። ምን ይላል ሰውየው? የድፍረቱ ድፍረት። እስቲ ከራማህን አሳየን ሲሉት አሉ ሰዎች። የሆነው ቀብር ላይ ጠጋ አለና ወደ ሱዳን እየሄደ ተነስ ሲለው
እሱ ልብስ ለብሶ ማለት ነው። የቂያማ ቀን ምን ሆነን ነው የምንቀሰቀሰው ነው የተባለው? ራቁታችሁን በባዶ እግር። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከሰዎች ሁሉ አላህ ቀድሞ ልብሱን የሚያለብሰው ማንን ነው አሉ? ነቢዩላህ ኢብራሂምን ነው አሉ። ይሄ ሼህ ኢብራሂም የሚባለው የወሎ በሆነ መንገድ እየሄደ የሆነውን ቀብር ተነስ ሲለው ከቀብር ውስጥ ያለው ሰውዬ ሀል ቂያመቲል ቂያማ አለ። ቂያማ ቆማለች ወይ ሲል በቃ እዛው ተኛ ተብሎ ተዘጋበት። ወላሂ ከእኛ የሚፈልጉት ምን እንደሆነ ልንገራችሁ። ተኩላዎቹ እኛ ውስጥ ያሉት ተኩላዎች መለስ ዜናዊ ቁርአን ተፍሲር ጻፈልን ያሉት ማለት ነው። አህባሾች መለስ የሞተ ጊዜ ነው አይደለም ቤተ መንግስት ገብተው እሳቸው እኮ ነው ተፍሲሩንም የጻፉልን አለ ሰውየው። አንድ ጊዜ ቀና ብለው ይሄንን ህዝብ ቢያዩት አለ። ነቢያችንን እኮ ሰለላሁ ዐለይሂ ወሰለም ቀና ብላችሁ ይሁን እኮ ይሉ። መለስ ዜናዊን ምን ይላሉ? አንድ ጊዜ ቀና ብለው ይሄንን ህዝብ ቢያዩት ይላሉ። ወላሂ እነዚህ ሰይጣኖች ናቸው። ዱዓ እናደርግላቸዋለን አላህ ሂዳያ እንዲሰጣቸው። ከእስልምና ግን ምንም ድርሻ እንደሌላቸው እንመሰክራለን። እስልምናም ማፍረሳቸው ላይ በቃ ጭራሽ ሙስሊሞችን ደግሞ ለካሃዲ ያሳልፈው ሰጥተው ሲያስበሉ የኖሩ ሰዎች ማለት ነው። ግን አይገርም? መለስም ላይ መለስ ወደሚሄድበት ሄደ። እነሱም ገደል ገቡ። አቂዳቸውንም አተው ስልጣኑንም አተው። ሰው እንዴት በአቂዳ ይቀልዳል? ሰው እንዴት በእምነቱ ይቀልዳል? አንድ እግራችን ቀብር ገብቶ እኔ ወጣት ቢሸወድ እድሜው ሸውዶት ነው ትላለህ። ጸጉር ከደበለቀ እኮ በቃ ጸጉር ላይ ጺምህ ላይ እኮ አብቅቷል እኮ 40 ሰና 40 ዓመት እኮ ነው። ምን ማድረጊያ መገሰጫ። ሰው እየቀበርን ተመለሱ ስለተባልን እንጂ የምንመለሰው አንድ እግራችን ቀብር ገብቶ እንዴት ሰው ሙስሊሞችን አሳልፎ ለካሃዲ ይሰጣል? እንዴት እስልምና የሚፈርስበትን ነገር አብሮ ይሰራል? ይሄው ዋትስአፕ ላይ ምን አለ? ሊንክ አለ። ዊኪሊክስ የሚባል የአሜሪካ ዌብሳይት አለ። በኤምባሲ ውስጥም ሆነ በምን የሚሰሩ ሚስጥሮችን ዘርግፎ የሚያወጣ። ዊኪሊክስ ላይ ኦባማ ስልጣን ላይ በነበረበት ሰዓት የሆነ ቀን ከተቻለም ለብቻ አነብላችኋለሁ። ምን ያደረጉበት አለ? የአሜሪካው አምባሳደር ወሃቢያን ኢትዮጵያ ውስጥ ለመዋጋት አለ። እኛን እኮ ነው ወሃቢያ የሚሉ ተውሂድ የያዘውን ሰው ወሃቢያ ስለሚሉ የአሜሪካው አምባሳደር ልብ በሉ፣ በአምባሳደርነት ጊዜ ከሰራሁት ውስጥ አለ የድሬ ኑር ሁሴን ቀብርን ማደስ አለ። እኛ ስንት መስጂዶች ውሃ የሌላቸው፣ ስንት መስጂዶች ጣራቸው የሚያፈርስ ሶላር የሌላቸው አሉን የሉንም? በአስፋልቱ ነው አይደለም ሙስሊሙ የሚሰግደው ጁምዓ ሞልቶ። መልሱልኝ በአላህ። እኛም መጥቀም ከፈለጉ ለመስጂድ አልሰሩልንም። ራሱ ግን ምን ይላል ፈረንጁ ሰውዬ? ወሃቢያን ለመዋጋት አለ እንደ ኑር ሁሴን አይነቱን ቀብር አድሰናል። ሰው ወደዛ እንዲሄድ ደግሞ መንገድ ማሰራት አለብናል። በፊት ስልጣን ላይ ከነበሩ ሰዎች ስንትና ስንት ገጠር ላይ ሰው ታሞ በቃሬዛ ይወሰዳል። ልብ በሉ። ለዛ መንገድ ሳይሰሩ ሙስሊሞች ግን ወደ ክህደት የሚገቡበትን የኑር ሁሴንን ቀብር አስፋልት አሰሩለት። ከዚህ የበለጠኛ መግደል ምን አለ? አስፋልት ያሰራው ሰውዬ ደግሞ የሙስሊም ባለስልጣን ነበር። የእናቴ ኃላፊነት አለብኝ ብሎ ዛሬ ይሄው እሱም ገደል ገብቷል። ወላሂ እስልምናን የረዳ ሰው አላህ ሊረዳው፣ መርዳት ባይችል በቀልቡ የመርዳት ንያ ሊኖረው፣ ስልጣኑን ተጠቅሞ ኢስላምን ለማፍረስ የሰራ በጠቅላላ በዱንያ በአኼራም ይከስራል። ሁድሁድ ማን ነው? ሰው አይደለም፣ ወፍ ነው። ወፍ ይሄው ለዘላለም ቁርአን ላይ ሁድሁድ ሁድሁድ ተብሎ ስሙ ይጠራል። ምን ስላደረገ? ለአላህ ዲን ቀና። ሱለይማን ሰራዊቶቹን ሰብስቦ የታለ ያ ሁድሁድ የሚባለው ወፌ አለ። አርደዋለሁ፣ እቀጠዋለሁ፣ ምክንያት ካላቀረበ አለ። ሁድሁድ እየበረረ መጣ ተረጋግቶ። ግን ደንግጧል። ጥያቄ ሲጠይቀው ገና የት ነበርክ ሲለው ኡሒጥቱ ቢማ ለም ቱሒጥ ብሂ ወጂእቱከ ቢነበኢን ቢሰበኢን ሚየበኢን የቂን፣ አንተ ያልተሰጠውን እውቀት ተሰጥቻለሁ አለ። ሱለይማን ሊያርደው ነው የሚያስበው፣ እሱ መታረዱ አይደለም የሚያሳስበው። ሰበእ የምትባል ንግስት እሷም ህዝቦቿም ከአላህ ውጭ ለፀሐይ የሚሰግዱ የስጁዱነ ሊሸምሲ ሚን ዱኒላህ ወዘየነ ለሁም ሸይጣኑ አዕማለሁም፣ ሰይጣን እኮ ስራቸውን አሳምሮላቸው ከአላህ ውጭ ለፀሐይ ይሰግዳሉ አለ። በጣም ደነገጠ። ዛሬ ከአላህ ውጭ ለሰው ሲሰገድ ጭራሽ ይሄን ምን የሚሉን ሰዎች አሉ። ይሄ የሰሜን ባህል ነው፣ የወሎ ባህል ነው። ትልልቅ ሰው ለማክበር ሱጁድ ታረጋላችሁ። የኛ ብልጦች። አሁን ምንድነው ልል የፈለኩት? ወፉ ቅናት ይዞት
ከዛ ሱለይማን ምን አደረገ? ልብ በሉ እስቲ ከሰራዊቶች ኑ ጂኖች ኑ አይደለም ያለው። ትልቅ ስራ ይዞ ለመጣው ትልቅ መልእክት አስይዞ ላከው። ምን አለው? ኢድሃብ ቢኪታቢ ሃዛ ፈአልቂሂ ኢለይህ፣ ይሄ የሰጠውህን መልእክት ውሰድና ጣልባቸው አለው። ከዛስ ገለል ብለህ ቁጭ በልና ምን እንደሚሰሩ ተመልከታል። ሄደ ወፉ ደብዳቤውን ወስዶ ለንግስቷ ጣለላት። እሷም አሉ የሚባሉ አማካሪዎቿን ጠራች። ኢነሁ ሚን ሱለይማን ወኢነሁ ቢስሚላሂ ራህማን ራሂም አላ ተዕሉ አለየ ወእቱኒ ሙስሊሚን፣ በእኔ ላይ ድንበር እንዳታልፉ ሙስሊሞች ሆናችሁ ነው አለ። እሷና ድፍን ህዝቦቿ እስልምና እንዲቀበሉ ሰበብ ማን ሆነ? ወፉ። ዛሬ የእስልምና እንቅፋት የሆነው እዚህ ውስጥ ያለው ነው። የሞቱ ሰዎች አይሰሙም ልትለይ ነው ይልሃል። ምንድን ነው የሚሰሙት? ምንድን ነው የማይሰሙት? የሚሰሙት አለ። ነቢዩ የነገሩን ሰለላሁ ዐለይሂ ወሰለም ቀብራችኋቸው እጃችሁን አራግፋችሁ ስትሄዱ የእጃችሁን ርጋፊ ነው የእግራችሁን ኮቴ ይሰሙታል አለ። የበድር ቀን ደግሞ ለሳቸው ብቻ ተገለው የነበሩትን ጠጋ ብለው እሳቸው ከአላህ የተገባላችሁን ቃል አገኛችሁ አሏቸው። በቃ አራት ነጥብ። ከዛ ውጭ ባኮት ሸሆቹ ልጅ ቸግሮኛል ስጡኝ በህይወት ብትለው የማይሰማህም። ይሄን ልብ በሉ። ምን ይላሉ? የድፍረታቸው ድፍረት ለወልይ አንድ ስንዝር አትጋርደውም ይላሉ። ድፍረታቸው ምን ለማለት ነው? ሰው ሲቀበር አንድ ስንዝር አይደል ዝቅ የሚለው? ተቀበሩም በህይወት ኖሩም ለውጥ የለውም። ከዛ ደግሞ ምን ያደርጋሉ? ከቁርአን ማይገናኝ ማስረጃ አምጥተው ሊያስገቡ ይሞክራሉ። ሸሂዶችን በተመለከተ አላህ ምን አለ? ሞተዋል አትበል፣ በል አሕያኡን ዒንደላሂ በል አሕያኡን ዒንደ ረቢሂም ዩርዘቁን፣ ህይወት አላቸው ጌታቸው ዘንድ ይሰየሳሉ፣ ይበላሉ፣ ይጠጣሉ ይላል። ይሄን ይዘው ምን አሉ? ወልዮች እኮ አይሞቱም፣ ይሄው ህያው ናቸው ይላል አላህ አሉ። ችግር የለም። አልሞቱም። አዎ። ያልሞተ ሰው ሚስቱ ይገባል? ያልሞተ ሰው ሚስቱ ትገባለች? ያልሞተ ሰው ንብረቱ ይወረሳል? አይወረስም፣ አይወረስም። ማንም ሰው በሚስቱ ላይ ማንም እንዲደርስበት ይፈልጋል እንዴ? ሰውየው ሲሞት ግን 4 ወር ከ10 ቀን ትጠበቅና የኡስታዙ ሚስት የሸሁ ሚስት ሌላ ሰው ያገባታል። ለምን ትገባለች ነው? ሸሁ በህይወት ካለ ያኔ አይን ፍጥጥ ጥርስ ግጥጥ ይሆናል። ይኸውላችሁ የተውሂድ ሰዎች ትልቁ ጥረታቸው ሰዎች አላህን እንዲያመልኩ ነው። የሽርክ ሰዎች ትልቁ ጥረታቸው ሰዎች አላህን ትተው ማን እንዲያመልኩ ነው? ሰዎችን እንዲያመልኩ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው መጣና ምን አላቸው? ማሻ አላህ ወሽእት፣ አላህና አንተ ከሻችሁ ከፈለጋችሁ አላቸው። እሳቸው ምን አሉ? ተቆጡና አጀአልተ ሊላሂ ኒደን። ይኸው የተውሂድ ሰዎች ይሄ ነው ስራቸው። የተውሂድ ሰዎች አላህ እንጂ ማንም እንዳይመለክ የአላህን ዳር ድንበር ማስከበር ስለሆነ አጀአልተኒ አደረከኝን ሊላሂ ለአላህ ኒደን ቢጤ ያደረከኝን። ከዛ እርማቱን እዛው ሰጡት። ቁል በል ማሻ አላህ አላህ ከሻ ثم ከዛ በኋላ ሺእት አንተ ከሻ። ምክንያቱም ለእኛም መሻ ተሰጥቶናል አልተሰጠንም? የሽርክ ሰዎች ግን ምን ይላሉ? አላህ ይጠብቀንና አንድ ሴት ነበረች፣ በመጽሐፍም ጽፈውታል፣ በቴሌቪዥንም ተቀድተውታል። የድፍረታቸው ድፍረት። ከዛ ከዚህ ምሳሌ ቀጥሎ ወደ ትምህርታችን እንመለሳለን። አንድ ሴት ነበረች፣ ክርስቲያን ናት። 2 ሪዋያ ነው ያላቸው የነሱ ራሱ የውሸት ሪዋያ ማለት ነው። የመጀመሪያው ሙስሊሟ መጣች፣ ልጅ የለኝም አለቻቸው። ሲቅሙ የነበሩትን ጫት አውጥተው አፈር ቆነጠሩና እሽት እሽት አድርገው መቀነቷ ላይ አስረው የሚቀጥለው ዓመት ወልደሽ ትመጫለሽ አሏት። ጫቱና አፈሩ ምን አገናኘው ከመውለድ ጋር? ለአላህም ዱዓ እናደርግልሻለን ኢንሻአላህ ተወልጃለሽ ሂጂ ቢሉ ደህና ነበር አይደል? በዓመቱ እያለቀሰች መጣች። ምን ነው ልጅ ለመሳም ማን አብቀቶኝ 40ውም ሴት ወንድ ልጅ ወልዶ ሐምድ ሊያቀርብ ወደ እሳቸው ሲገባ አሉ እቺ ሴት ልጅ ባለመውለዷ ጫቱን የታደርገሽው ቅሜዋለሁ አለች። ወላሂ አልቀምሽውም አሏት። ከዛ አምና ሴትየዋ ከቤት ስትወጣ ነጠላዋን ፈታ ድንጋዩ ስር ቋጥኙ ስር አስቀምጣ የሄደችው ቦታ ላይ ሄዱና እትብቱ የተቆረጠ ህፃን ልጅ በጋቢያቸው ጠቅልለው ይዘው ወጥተዋል። ከዛ ለክርስቲያኗ ሰጧት። ለሚቀጥለው ዓመት ተወልጃለሽ ሲሏት እምቢ አለች። ሪዋያዎቹን ገጣጥም የላቸውም። እኔ ምጡንም አልችልበት ምን ዝም ብለው ልጅ ኸለቁ አለቻቸው። ያን ልጅ አንስተው ሰጧት። አደራሽን ጸበል እንዳይነካው አሏት።
ከዛ ቤተሰብ ወስዶ ጸበል ውሃ ሲያስነኩት ገና ሞተ። ውሃ ሰው ይገላል? ክርስቲያኖች ልጅ ሲያስጠምቁ አላየንም? ውሃ ውስጥ እንደዚህ ክትት ታርገውት ያፍኑታል እንዴ? ንክር ውጥት ነው አይደል? ጸበል ስለነካው ሞተ። ጎጃም ነው ሴትዮይቷ አገሯ። ከዛስ አሁን እቺ ሁሉ የምትደረገው ለምን እንደሆነ ታውቃላችሁ? አላህ እንዲመለክ እኮ አይደለም። አላህ ተትቶ ይሄ ሸህ እንዲመለክ ነው ጥረታቸው። ሸሆቹ ልዩ ናቸው፣ ሱፐር ፓወር አላቸው፣ ይሄን ይሰራሉ ለማለት ነው። እንቅበር ሲሏት አይ እኔ ልጁን የሰጡኛሉ እሳቸው ጋር ሳልወስድ አልቀብርም ብላ ከወሎ ጎጃም ድረስ መጣቻሉ። ሩቅ እኮ ነው። ሬሳ በስንት ቀን ይፈርሳል ወንድሞቼ? ወዲያዋ የእሷ ሬሳ አልፈረሰም። ደግሞ ቤት ስትሄድ አጣቻቸው። ሸሆቹ የታሉ ስትል ስታለቅስ አባታቸውን ዚያራ ሄደዋል። መንገድ ላይ ደግሞ ልጁን ይዛ ሄደች። አሁን ሲያዩዋት መሆነሽ ነው የምታለቅሽ? የሰጡኝ ልጅ ሞቶብኝ፣ እስቲ አውርጁ። ምን እንዳደረጉ እንግዲህ አላህ ይወቅ ይሉሃል። አላህ የምትለዋ መሀል ላይ የምትገባው እንትኑ ፋውሉ በጣም እንዳይነቃባቸው አላህ ሚል ቃል መሀል ላይ ይደበልቃሉ። እምብርቱን ነካ ነካ ሲያደርጉት አጥሼ አለና ተነሳ። ቦታው አጤሳ ተባለ። በኦሮምኛ አጤሳ ማለት አጥሼ ማለት ነው። ይሄ ኦሮምኛ መሰከረልኝ ወንድሜ። ያ ቦታ ምን ተባለ? አጤሳ ተባለ ይላል። ስለዚህ ልዩነታችን ራሱ ያስታውቃል። እኛ የአላህ መብት እንጂ የማንም እንዳይከበር፣ የሽርክ ሰዎች ደግሞ ሞተው ተሟሙተው አላህ ሳይሆን ማን እንዲመለክ ንገሩ፣ ከአላህ ውጭ ያለው እንዲመለኩ። ስለዚህ ሽርክን ለህዝቡ በዝርዝር እንንገረው። ለህዝቡ ሳይነገር ምን ያውቃል ሙሽሪክ አይባልም። መጀመሪያ ማስረዳት። ሰው ደግሞ እየተረዳ ጥሎ እየወጣ ነው። ስለዚህ አደራ አደራ ተውሂድን እንወቅ፣ የሽርክን አደገኝነት እንወቅ፣ ለሰውም ደግሞ እናስጠንቅቅ። ሁለተኛ ወሲሕሩ ድግምትም ከአጥፊ ወንጀሎች ውስጥ ነው። ድግምትን መማሩ ራሱ ኩፍር ነው ወንድሞቼ። መስራቱ ማሰራቱ እኮ አይደለም፣ ምን ማድረጉ መማሩ። እስቲ ማስረጃችን ምንድን ነው ወንድሞቼ? ወማ ዩዓሊማኒ ሚን አሐዲን ሐታ የቁላ ኢነማ ነሕኑ ፊትነቱን ፈላ ተክፉር። ባቢል በሚባል ምድር ላይ እነዚያ የተላኩት ሁለቱ መልእክተኞች ድግምትን ሲያስተምሩ ምን እያሉ ነበር የሚያስተምሩት? አትካዱ፣ እኛ እኮ ለፈተና ብቻ ነው የተላክነው። መማሩ ራሱ ምንድን ነው? ክህደት ነው። ማሰራቱ ድግምት ክህደት ነው። ልብ በሉ፣ ድግምት ማሰራት ራሱ ምንድን ነው? ክህደት ነው። ድግምት ከማሰራት ውስጥ ሁለት አይነት አለ። መስተፋቀር የሚባል አለ። ምን ማድረግ ነው? ሴትየዋ አትወደውም፣ ሰውየው እንድትወደው እሷ ላይ ድግምት ይሰሩባታል። ከዛ ሰውየው ስራ አጠፋ። አንድ ሁለተኛ መለያየት። የሚዋደዱ ባልና ሚስቶችን የሚዋደዱ አባትና ልጅን አይንህን ላፈር እንዲባባሉ ያርጓቸዋል። በምን? በድግምት። መቼ? የአላህ ፍቃድ ከታከለበት በኋላ። ይሄ ሁሉ ስራ ምንድነው ወንድሞቼ? ክህደት ነው። ስለዚህ ነቢዩ ምን አሉ? ድግምትን ራቁ፣ ኢጅተኒቡ፣ ራቁት ነው ያሉት፣ እንዳትቀርቡ። ጥሩ። ሶስተኛ ወቀትሉ ነፍስ ማጥፋት። አለቲ ያቺ ነፍስ ሐረመ አላህ እርም ያደረጋት ኢላ ቢልሐቅ፣ አላህ ባዘዘው በፍርዱ ሲቀር ነፍስን ማጥፋት ተከልከሉ። ነፍስ ማጥፋት ከአጥፊ ወንጀሎች ውስጥ ነው። የአንድ ሰው ነፍስ በምን መልክ ብቻ ነው የሚጠፋው? አንደኛ የገደለ ይገደላል። ሰው የገደለ ሰው ምን ይደረጋል? ይገደላል። ሁለተኛ ባለትዳር ሆኖ ትዳር ውስጥ ገብቶ የሚያውቅ ዝሙት ከሰራ ወንድም ይሁን ሴት ምን ይደረጋሉ? ተቀጥቅጠው ይገደላሉ። ሶስተኛ ሙስሊም የነበረ ሰው ከእስልምና ጥሎ ከወጣ ምን ይደረጋል? ይገደላል። አራተኛ ወአክሉ ሪባ፣ ወለድ መብላት። ይሄ ራሱ ከአጥፊ ከትልልቅ ወንጀሎች ውስጥ ነው። ወአክሉ መብላት። ሪባ ማለት ምን ማለት ነው? ወለድ ማለት ምን ማለት ነው ነው ጥያቄ። ወለድ ምን እንደሆነ ካላወቀ አሁንም ሰው ይዳፈረዋል። ወለድ ብድር ላይ የሚመነጭ ጥቅም ነው። ጥቅም ማግኘት የሚቻለው ከምን ብቻ ነው? ከንግድ እንጂ ከብድር አይደለም። ምሳሌ፣ ይሄ ወንድሜ ተቸግሯል፣ 10,000 ብር አበድረኝ አለኝ። ስንዋዋል መጻጻፍ ሸሪዓ ግድ አድርጓል። ስንጻጻፍ ግን ምን እለዋለሁ? ታይም ቫሊ ኦፍ መኒ የሚባል አለ ይለዋል። ምክንያቱም ስለ ባንኩ ነው ማውራት ያለብን። አሁን ሰው የትኛውን እየተወው ነው? አራጣውን ትቶ የት እየገባ ነው? ባንክ እየገባ ነው አይደል? የባንክ ወለድ ሐራም። በባንክ ተበደርከው፣ በግለሰብ ተበደርከው፣ ወለድ ካለው ሐራም፣ ከአጥፊ ወንጀሎች ውስጥ ነው።
10 ሺዋን ስከፍል ካልኩሌት ይደረጋል። ያሁኑ ኢንፍሌሽን እና ምናምን ሬቱ 7.5 ነው። የሚቀጥለው ዓመት ስትመልስልኝ 10 ሺህ ሲባዛ በ7.5% የምትመጣዋ ብር ተጨምራበት እንጂ የምትመልስልኝ አልቀበልህም ይልሃል። አንተ ምን ታደርጋለህ? ተስማምቻለሁ ትላለህ። ሶስተኛው ሰውዬ ማን አለ? ጸሐፊ፣ አበዳሪና ተበዳሪ የሚያበዳድራቸው። አራተኛው ሰውዬ ማን አለ? ምስክር አለ። ነቢዩ ምን አሉ? አራቱም የተረገሙ ናቸዋል፣ ሁሉም እኩል ናቸዋል። ግልጽ ነው። እሺ ታዲያ እንል ይሆናል የኔ ጥቅም ምንድን ነው? ለወንድሜ አበደርኩት፣ ተበዳደሩ ከመኗኗራችሁ ውስጥ ነው ተብለናል አልተባለም? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? አበዳሪ ግለሰብ ለተበዳሪው ሰጥቶ ገንዘቡን ተበዳሪው እስኪመልስለት ቀን ድረስ ሰደቃ እንደሰጠ ይጻፍለት። ከዚህ በላይ አለ? ከዚህ በላይ አለ? 10 ሺህ ብር እኮ አበድረህ 1 ሺህ ብር ወለዷ ስትመጣ 10 ሺው ምን ይዛ ታደርጋለች? ይዛ በዛው ትጠፋለች አይደል? በረካው 1 ሺዋ ግን ባላህ ዘንድ እንዴት ነው የምትመዘገበው? ባይሆን ግን ምን ያስፈልጋል? መጻጻፍ። ዛሬ ሰው ባለ መጻጻፉ ምን እየሆነ ነው? እርስ በእርስ እየተጣላ ነው። የሰጠኸኝ ይሄን ያህል ነው ይላል አንደኛው። ምክንያቱም እኛ ሰዎች ረሺዎች ነን አይደለንም። አላህ እኮ ኡክቱቡሃ ጻፏት አለ፣ ትንሿንም ትልቋንም አለ። ስለዚህ የወለድን ነገር በጣም ልንጠነቀቀው ይገባል። በተለይ አሁን ኢኮኖሚውን ያበላሸው ድህነት በጣም እንዲስፋፋ ያደርገው ምንድን ነው? ወለድ፣ ብድር። ሁሉ ሰው ባለው ቢንቀሳቀስ ብሩ የመግዛት አቅሙ ይጨምራል አይጨምርም? መልሱልኝ። ይጨምራል አይጨምርም? 7 ሀብታሞች ግን ከባንክ ሄደው 1 ቢሊየን ተበደሩ። ከዛ እዚህ አካባቢ እነዚህ ሰዎች ይነሱልን አሉ። ሹፉ፣ እነዚህ ሰዎች እንዲህ ይሆኑልን አሉ። ድሃው ይበልጥ ድሃ እየሆነ ይሄዳል። እነሱ ደግሞ ምን እየሆኑ ይሄዳሉ? በጣም እየሰፉ ይሄዳሉ። ምን የሚባል አባባል አለ መሰላችሁ? በአንድ ቂጥ 2 ፈረስ አይጋለብም። ቂጥ ስንት ነው? አንድ እኮ ነው። ለምንድን ነው 2 ፈረስ አይጋለብም የተባለው? በሰፋህ ቁጥር መውደቂያ ቀርቧል አልቀረበም? መልሱልኝ። መውደቂያ ቀርቧል አልቀረበም? 500 ሚሊዮን ያስነኩታል። ከዛ ይሄን አስይዘህ ደግሞ ይሉታል 1 ቢሊዮን ለምን አትወስድም ይሉታል። መቼ ሊከፍለው ነው? ከዛ መጨረሻ ላይ ራሱ ባንክ ምን ያደርገዋል? ሐራጅ ወጣ ይባላል። ጋሽ ገሌ መክፈል ስላቃታቸው ይባልና ራሱ ደግሞ ባንክ መልሶ ይወስደዋል። ይቆማል እንዴ? በዛ አይቆም። መጀመሪያ ላይ በድህነት ያፈራት ቤቱ ራሱ ምን ትደረጋለች? እነዛም መክፈል ስላቃተው የመጀመሪያ ቤቱ ትሸጣለች። አላህ ምን ስላለ? ወለድ መብላት ከኔ ጋር ሰይፍ እንደመማዘዝ ነው አለ። እሺ ሰዎች እንዴት ነው የሚቀፍሉን? ቅፈላውን ደግሞ እንወቅ። ለምሳሌ ወንዶች በተሰበሰቡበት አንድ ሴት እግሯን ቀሚሷን ከላይ ከፍ ስታደርግ ምን እያደረገችን ነው? እንያት ወይስ አንገታችንን እንድፋ? መልሱልኝ። አንገታችንን እንድፋ እንጂ አታፍርም እንዴ? ደሞች ምን እንዳደረገችው አየህ እንዴ? አትገርምም እንዴ? እስቲያት ምናምን እንባባላለን። ነቢዩ እንዳሉት ወዲያው ፊትህን አዞር በቃ። ለምን? ድጋሚ ከሄድ ካደጋ ነው አይደል? ሰዎች አሉ ኮትና ሱሪ የለበሱ ከንትን ባንክ ነው የመጣ ነው ልናወራት ነው። እሱ ማለት በኢኮኖሚክ ምናምን ፊልድ ኤክስፐርት ነው። እሷኛዋ ደግሞ ሲኒየር ፖሊሲ አድቫይዘር ምናምን ናት። እርሶ ስናየውት እኛ ባንክ ላይ በጣም ብዙ ብሮት ይንቀሳቀሳል ምናምንና እርሶም ነው አይ ባጭሩ ንገሩኝ፣ ብድር ከሆነ እኔ ባለኝ ነው የምሰራው፣ ከበቂ በላይ አለኝ። ከባንክ ጋር ገንዘቤን ከማስቀመጥ ውጪ ሌሎች ነገሮች ውስጥ አልገባም። ፕሊስ ሼኪ ፕሊስ እንግሊዝኛ ያውቃሉ እንዴ ብለው በዛው ላጤ ይላል ብለህ ከሰማቸው ግን የሰው ልጅ ገንዘብ አይጠግብም አይደለም። በረጋግደው በሩን ሁሉ ሊከቱህ ሲሉ በቃ ከእርሶ የሚጠበቀው እንደገና ባንካችን የሚያመቻቸው የእፎይታ ጊዜ አለ። የመጀመሪያውን 5 ዓመት አትከፍሉም። እንደዚህ 5 ዓመት ወዲያው ነው የሚደርሰው። ለሸር ሲሆን ወዲያው ይደርሳል። አለኝ ጊዜ ስትል መክፈል አቅቶ ከች ይላል 6ኛው ዓመት ሬቱ ጨምሮ ፖሊሲ ተቀይሮ ገደል ትገባለህ። ስለዚህ ወለድን አደራ እንጠንቀቅ እንዳንገባበት። 5ኛ ወአክሉ መብላት ማሊል የቲም የደሃን የየቲምን ገንዘብ መብላት። የቲም ማለት ማን ነው? አባቱ የሞተበት። ለምሳሌ በብዛት ይሄ ስህተት የሚፈጠረው መቼ ነው? ወንድማማቾች ይኖሩና አንደኛው ወንድም ሲሞት በደንብ እንጠንቀቅ። ብዙ ሽምግልና ላይም ስለሚያጋጥም አንደኛው ወንድም ንብረቱን ያስተዳድርለት ይባላል። የታዘዘው በምንድን ነው? ፈልያእኩል ቢልማዕሩፍ በመልካም ብቻ ይብላ ነው የተባለው። ሀታ የእነሱን ንብረት የሚያገላብጥ የሚያስተዳድር ከሆነ በትንሹ ብቻ ይንካ ነው የተባለው እንጂ
የወንድሙ ንብረት ማለት የእሱ ንብረት ነው ማለት አይደለም። ንብረትነቱ የማን ነው? እነዚህ የየቲም ልጆች ሲደርሱ ምን ይደረጋል? ስራ በደንብ ለምደው አቅል ካላቸው የአባታቸው ንብረት እንካችሁ ተብሎ ይሰጣል። ዛሬ ግን እንደዛ አይደለም። ወንድምየው ምን ያደርጋል? ንብረቱን እንደፈለገ ይጫወትበታል። ይሄ የቂያማ ቀን ያስቀጣል። ከከባባድ ወንጀሎች ውስጥ ነው። ሌላ ኤንጂኦ ምናምን እያሉ የሚመሰርቱ ሰዎች አሉ። ወላሂ አላሁ ስብሓነሁ ወተዓላ እያንዳንዷን ነገር የሚተሳሰብ ጌታ ነው። የቲም እንረዳለን፣ ሚስኪን እንረዳለን ብሎ የሚንቀሳቀስ ሰው ሂሳብ ከማንም በላይ ሊሰራ ይገባዋል። ይሄ ንብረት እንዴት ነው? በአግባቡ ለየቲሞች ደርሷል ወይስ አልደረሰም? ከዛ ላይ የሚነኩ ሰዎች አሉ። የሉም አይባልም። ያላየነውን እገሌ ነው አንልም እንጂ ሚነካ ሰው እንዳለ ራሳቸው ሲጣሉ፣ እዛ ውስጥ አብረው የሚሰሩት ሲጣሉ አንደኛው ያጋልጣል። መጀመሪያ ለምን አላጋለጥክም? የየቲሞች ንብረት ሲነካ ለምሳሌ አረቦቹን 100 የቲም አለ ብለው ሊስት ይልካሉ በውሸት። ያሉት ግን ስንት ናቸው? 50 ሊሆኑ ይችላል። የተቀሩትስ ቤተሰብ ጋር የሚመላለሱ ቤተሰባቸው ከፊል አቅም ያለው ሊሆን ይችላል። ውሸት ነቢዩ እንዳሉት ሰለላሁ ዐለይሂ ወሰለም መጨረሻው ጀሃነም ነው እንዳሉት በትንሽ የተጀመረችዋ ውሸት መቆሚያ የላትም። ስለዚህ የየቲሞችን ንብረት የምስኪኖችን ንብረት እንዲህ አይነት ስራ ላይ የሚሰሩ ሰዎች ከባድ ጥንቃቄ ሊያደርጉ ይገባቸዋል። ነቢ አላህ ምን ስላለ? ኢነማ ያእኩሉነ ፊ ቡጡኒሂም ናረን። የየቲምን ገንዘብ የሚበሉ ሰዎች እኮ በሆዳቸው የሚበሉት ፍም እሳት ነው አለ። ምን? የጀሃነም እሳት። 6ኛ ወተወሊ መሸሽ፣ ጀርባ መስጠት። የውመ ዛሕፍ የፍልሚያ የጅሃድ ቀን ሙስሊሞች በተፋጠጡበት ሰዓት ከጠላት ጋር ጀርባ ሰጥቶ መሄድም ከአጥፊ ወንጀሎች ውስጥ ነው፣ ከትልልቅ ወንጀሎች ውስጥ ነው። 7ኛ ወቀድፉ መውጋት፣ ወቀድፉ መውጋት በምላስ አልሙሕሰናት ጥብቅ ሴቶችን፣ አልሙእሚናት አማኝ የሆኑትን፣ አልጋፊላት ጭራሽ የሌሉበትን ብልግና ላይ ማለት ነው። እንድገመው፣ ወቀድፉ በምላስ መውጋት። ምን እያሉ? እቺ እኮ አተራማሽ ናት፣ እቺ እኮ ቀላል ሴት አደረጋችኋት ወይ? ወንድ አትምርም። ስንቱ ወንድ እኮ ነው የሚያገላብጣት። አይተናል ባይናችን፣ አይተናል ባይናችን። በቦታው ምን አለ? በሸሪዓ 4 ሰዎች መርፌና ክር ሲሆኑ ሰሩ የተባሉት ሰዎች ማለት ነው ብልግናው ካላዩ ፍርዱ ተፈጻሚ አይሆንም ዝሙት ተብሎ። ዛሬ ግን አሁን አንዳንዷ ሴት ምን ይመስላታለች? ያደገችው መንደር ውስጥ የሆነና ከወንዶች ጋር ታድግና ብልግናውን እኮ ራሱን አታውቀውም። ዝም ብላ ግን ባለሱቁንም ስትሄድ አሰላም አለይኩም አማን ነው ምናምን እያለች የምትጨባበጣለች። አለች የለችም ወንድሞቼ? ብልግና ግን አታውቅም። ብልግና ምን እንደሆነ የማታውቅ ልትሆን ትችላለች። ከዛ ልክ ዲን ስትማር ነው ለካ ወንድ ልጅ ሴት ልጅ አይጨብጥም። እሷ ሁሉ ሰው የሚጨበጥ ይመስላት ነበር። ለምን ይመስላችኋል? በብዛት ዳዕዋ ስናደርግ ያጎት ልጅ መጨበጥ ይቻላል ተብሎ የሚጠየቀው ሰው እኮ ስለማያውቅ ነው። ያጎትን ልጅ የራስ ስለሚያደርጉት፣ ያክስት ልጅ የራስ ስለሚያደርጓት ይቻላል አይቻልም ብለው እኮ የሚጠይቁት ያኛውን እንደማይቻል ከሰሙ በኋላ። ያን የማያውቁ ደግሞ ስንት አሉ። ሁሉን ሰው መጨበጥና መሳም ማክበር የሚመስላቸው። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከአጥፊ ወንጀሎች ውስጥ ነው አንድን ምንም የማታውቅ አማኝ የሆነች ጥብቅን ሴት አሁን የተጠቀምኩትን ቃል ተጠቅሞ እናት እኮ ማለት በሸሪዓ ምን ፍርድ አለው ስትሉ 80 ጅራፍ ያስገርፋል። ስንት ጅራፍ? ስንት ጅራፍ? 80። ቢከብድ ነው አይደለም? ከባድ እኮ ስለሆነ ነው ምን የተደረገው? አንዲትን ሴት በአይናችን ባላየ ነው ዝም ብሎ እንዲህ እየተንቀለቀሉ ምናምን የሚሄዱ ሴቶች አሉ፣ እድሜያቸውን ጭምር ማለት ነው። ወንድ ልጅ ሆኖ አሁን እንዲህ ይሄ ምንድን ነው ነጠር ነጠር እያለ መሄድ አለ የለም? ግን ዱርዬ ነው ማለት ነው ያስይዛል። እድሜው ገፋ አድርጎ ትንሽ ጫማውም አግዞት ስኒከሩ ዘለል ዘለል ይልና የሆነ ልክ ዳዕዋ መስማት ሲጀምር ደግሞ ሰበር ይላል። ግን ምን ከመሆኑ ጋር? ዱርዬ ካለ መሆኑ ጋር። እሷም ሴቷም ሁሉን ሰላም አለች ማለት ብልግናውን ሰርተዋለች ማለት ነው። በነገራችን ላይ መጨበጥ የእጅ ዝሙት ነው፣ ማየት የአይን ዝሙት ነው። ዝሙት የሚባለው ግን ምኑ ነው? ጉዳዩ ሲፈጸም ነው። ያልፈጸሙ ሴቶችን ግን ፈጽመዋል ማለት ምን ያስደርጋል? 80 ጅራፍ ያስገርፋል። ስለዚህ ወጣቶች ሆይ አደራ አደራ አደራ፣ ሴት ልጅን እቺ እኮ እንዲህ ናት ብሎ በአይናችን ባላየነው ጉዳይ ከመናገር። እሺ አየን፣ ለምሳሌ አየን ሴትየዋም የእውነት ናት፣ ምሳሌ ሴተኛ ዳሪ ናት፣ በገለዋ ነው የምትተዳደረው።
እሷን እቺ እኮ ሸርሙጣ ናት ማለት ሐሜት ነው ወይስ ይቻላል? መልሱልኝ። ሐሜት ነው። ሐሜት ደግሞ ከትልልቅ ወንጀሎች ውስጥ ነው። እሷ ገለዋን ሸጣ ብልግና ሰርታ ገንዘብ ብትቀበል እንኳን ከቻልክ ዱዓ ታደርግላታለህ፣ ካልቻልክ ለማን ትናገራለህ? ከተናገርክ እሷን መክሮ ሊያስተካክል ይችላል ለሚባል ሰው ትናገራለህ። አለበለዚያስ እሷን የምትሰራው መጥፎ ስራ ራሱ ናት ብሎ መናገር በእስልምና ምንድነው? ሐሜት ነው። ሐሜት ደግሞ ምንድነው? ከትልልቅ ወንጀሎች ውስጥ ነው። ስለዚህ ከባድ ጥንቃቄ ይፈልጋል ይሄ ቃል። በተለይ ትምህርት ቤት ውስጥ እንደቀላል ነው የሚባለው። ሃይ ስኩል ኮሌጅ ውስጥ ምናምን ወንዶች ማለት አተራማሿ የእንትና አልነበረች እንዴ የእንትና አልነበረች እንዴ? አዎ ያንተ ጓደኞች እኮ ነው የነበረችው። ያንተ ጓደኞች ነው እየተጫወቱባት ሲለቋት የነበረው። ሳሆለላ ወንዶች ናቸው ሴት ላይ የሚደርሱት አይደል እንዴ? እኔ ላምድልሽ ነው ምናምን አባት የለሽም ወይ እንደ ወንድም አላሳዝንሽም ወይ ምናምን ብለው የዘጋጋችሁን አለቃቅሰው ይበረጋግዷታል። እውነት መስሏት በቃ አንተ ካልክ እኔ አያሳዝንም የኔ አባት ምናምን ትለዋለች። ከዛ ተጫውቶባት ላጥ ይላል። ሁለተኛውም ጓደኛ ይመጣል፣ ልክ እንደዚሁ ያለቃቅሳል። ስለዚህ የአንተ ጓደኞች አንተም ሌላ ሴት እንደምታስለቅሰው ወንዶች እንጂ አስለቅሰው ተጫውተውባት እንደዚህ ይቻ ተራማሽ እንድትባል ያደረጓት ሴቶች እንዲያው መጀመሪያ የሚፈሩት ነገር ማን ነው? ወንድ ነው። ወንድ እኮ ማስለቀስ ነው ስራው። ለምን? ከበላይ ስለሚያየው ጠጋ ብሎ እንደ መሽገር ላይ ይለጠፋል። መጦ መሬት ላይ ጠብ ካለችለት በኋላ ጥሏት ደግሞ ይሄዳል። ስለዚህ ወንዶች በተለይ በሃይ ስኩል በምናምን ደረጃ ወንድም ሴትም መጾም ነው ያለባቸው። ትልቁ መድኃኒት ሰጪ ማናቸው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ትዳር ውስጥ ለመግባት ቀኑ እስኪደርስለት ያለ ሰው አቅም የለውምና ጾሙ፣ አይናችሁ ይሰበርላችኋል። አለበለዚያ እምቢ ካላችሁ ግን ትገቡበታላችሁ። መመለሻው ጸጸት ነው። አላህ ከጸጸት ይጠብቃል። ዛሬ በሰፊው በረጅሙ ነው የሄድነው። ይበቃናል። ኢንሻአላህ ከ39ኛው ሐዲስ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።